ዳፍኔ ፍቅራችን ቅርስ ናት ቱርካን። እሱ ፍቅር አብቅቷል ሶመር። ታዲያ አይንሽ ላይ የማየው ነገር ምንድን ነው? የኔ ውድ አያቶችሽን ተመልከች። አያቴ? ውይ የኔ ውድ፣ የኔ ፍቅር፣ የኔ ቆንጆ፣ የኔ ማር፣ አያትሽ ናፍቀሽ ነበር አይደለ? በጣም ናፍቀሽኝ ነበር። በጣም የኔ አበባ፣ ነይ እስኪ ነይ ቀፊኝ የኔ ልጅ። ሰላም አቶ ሳዲቅ። እንዴት ናቸው? እንዴት ነሽ? ደህና ነኝ። አቶ ዛር ሰላም። ሰላም አቶ ሳዲቅ፣ እንዴት ነህ? ተመስገን ነው። በጣም ደህና ትመስላለህ። አመሰግናለሁ አቶ ሳዲቅ። ቀስ ብለን እየተወጣ ነው። የልጅ ልጅ እኮ ፍቅር ልክ እንደ መድኃኒት ማለት ነው። በእርግጥ እንደዚህ ባይሆን በጣም ደስ ይለኝ ነበር። ማለቴ ናፍቆት ለሁላችንም በጣም ከባድ ቢሆንም ሩቅ ላሉት ደግሞ የባሰ ከባድ ነው። ምን ነው እኔ የማላውቀው ነገር አለ? ችግር አለ እንዴ? አባቴ ሳዲቅ፣ ልጄ እንኳን ደህና መጣ። አመሰግናለሁ አባት ሳዲቅ። በጣም ናፍቀኸኝ ነበር። ዳፍኔ የኔ ልጅ
የኔ ውድ አባትሽ ጋር ነኝ። ዳፍኔ አንተ እዚሁን አባት ሳዲቅ። ዳፍኔ ዳፍኔ ዳፍኔ! ቆይ ልጄ ቆይ ቆይ ልጄ ቆይ። ልቀቀኝ! ተው! እሺ እኔ ልጅ ለምንድን ነው እንደዚህ የምትሆኚው? እኔ እኮ በጣም ወድሻለሁ። እኔ ግን አልፈልግም። እሺ ትንሽ እንደተናደድሽብኝ ያውቃለሁ፣ ግን ይኸውልሽ። ልትሰርቀኝ ነው እንዴ? ምን አይነት ንግግር ነው? ለምንድን ነው አንቺን የምሰርቅሽ ልጄ? የምፈልገው ላይሽ ብቻ ነው። በቃ ለዚህ ብቻ ነው። በጣም ሩቅ ነበርኩና ደግሞ በጣም ናፍቀሽኛል። የኔ ቆንጆ ልጅ አንቺን የሚጎዳ ወይም የሚያስከፋሽ ነገር ምንም አላደርግም። እሺ እኔን አትፍሪኝ። እሺ አሁን ያደረግነው ነገር ልክ ነው ስህተት የሚለው ነገር በጣም አጠራጠረኝ። እዛ ሄጄ ባይ ይሻላል መሰለኝ። እባክዎ ዛር አንተ ተቀመጥ፣ ራስን አታድክም። አረፍ በል። እሺ ሰላም ወይዘሮ ኒሳ። ወይዘሮ ሩቻን ሰላም፣ እንዴት ዋልሽ? ስለ ረበሽኩሽ በጣም ይቅርታ። አይ አልረበሽኝም፣ እባክሽ ቀጥይ። ባለፈው ስትሄጂ ምንም አይነት ችግር ከተፈጠረ ደውይልኝ ብለሽኝ ነበር። ማለቴ ለአባቷ አልደውል ነበር፣ ግን ምን እንደሚል መገመት ስለከበደኝ ነው። ለዛ ነው ወደ አንቺ የደወልኩት። የተፈጠረ መጥፎ ነገር አለ እንዴ? ዶንሽን ባለፉት ቀናት ውስጥ ደህና ሆና አይቻት አላውቅም። ገርጥታለች፣ ነጭ አመድ መስላለች፣ በድን ሆናለች። ምግብ አትፈልግም፣ ደስተኛም አይደለችም። ለምን ሐኪም ጋር አልወሰድሻትም? ወስጃት ነበር። የህመም ማስታገሻ ሰጥተዋት መለሱን። በእርግጥ ምርመራ ይደረግልሽ ቢሏት ዶንሽ ራሷ ደስተኛ አትሆንም። ወይ አምላኬ! ቆይ እንዴት ነው ደስተኛ ማትሆነው? ለማንኛውም እኔ አሁን ዶንሽን ላዋራት። በጣም ብዙ ጊዜ አዋርቻት ነበር፣ ግን አትሰማም። የሆነ ሰው አስገድዶ ሐኪም ቤት ይዟት መሄድ አለበት። ምን ማድረግ እንዳለብኝ ራሷ አላውቅም። አይ በጣም ፈርቻለሁ ወይዘሮ ሩቻን፣ ምን ላድርግ? አይ እባክሽን አትፍሪ፣ ደህና ናት ብዬ ተስፋ አደርጋለሁ። መጀመሪያ ግን አንቺ መረጋጋት አለብሽ። እንደ እናቷ እንዳትሆን ብዬ በጣም ፈርቻለሁ። ፌሪዴም በተደጋጋሚ እንደዚህ ትታመም ነበር። መድኃኒት የለውም። ልጄም ወደ መቃብር ሄዳለች። በቃ በፈጣሪ ስም የስልጣን ጆሮ የደፈነው ወይዘሮ ኒሳ፣ እንዲህ አይነት መጥፎ ነገር አታስቢ እባክሽን። እሺ እኔ ነገ እስኪሽር እመጣለሁ። ልክ እንደመጣሁ ሐኪም ጋር ይዣት ሄዳለሁ። ስለዚህ ምንም አታስቢ። እንዳፍሽ አድርገው። ፈጣሪ እሺ ይበልሽ። አይ እባክሽ እንደደወልኩልሽ እንዳታውቅ እሺ። ደህና ሁኝ በቃ ወይዘሮ ሩቻን። አያቴ። አቤት ውዴ። ከማን ጋር ነበር ስታወሪ ነበረው? ጎረቤት ካለው ከባለ ሱቁ ሰውዬ ጋር ከሱቅ ዕቃ እንዲልክልኝ እየነገርኩት ነበር። ቆይ ግን አንቺ ለምን ሳትነግሪኝ ገበያ ሄድሽ? ሲጀመር ደህና ነሽ? እንዲህ ሆነሽ ወደ ገበያ መሄድ የለብሽም፣ ይደክምሻል። ግን የኔ ውዳት ምን ነካሽ? ውጭው እኮ በጣም ኃይለኛ ሙቀት ነው። የደም ግፊትሽ ከፍ ሊል ይችላል። እሺ ውዴ። ቆይ አያቴ፣ ለእኔ ታዩ። ቆንጆ ፎሶ ላይ አምጥቻለሁ። እኔ ያዘጋጀውና ከዛ አንቺ ትሰሪልኛለሽ። እሺ? አንቺ ደረቅ ልጅ። ዳሪያ ልጅ እስቲ ተይው በቃ። ዶኑሽ የኔ ውዶች ከመሄዱ በፊት ጨረሳችሁት እኮ። ግን ማየ በጣም ነው የሚጣፍጠው። እርጅኝ ማየ፣ ተቀረቀረብኝ። ተለማምደሃል እኮ አንዴ ሞክረው። ለምንድን ነው ጫማውን የማታውልቂለት?
ናልኝ የኔ ውድ። እሺ አንድ ላይ እናውልቀው እስቲ። ናልኝ። ማታ ትንሽ ላመሽ እችላለሁ። ለራት አጠብቂኝ። ኤፌ ምግቡን አብዩና 30 ደቂቃ ጨውቹና ይተኛ። በጊዜ ነው የሚነሳው። ደሞ ጀመረሽ አይደል? ምን እያልሽ ነው? የምን መጀመር ነው? ልጅሽን ማስተኛት ያንቺ ስራ ነው። እሺ እናት ስማ አባብላ ልጇን ተንከባክባ ታስተኛለች። እሱ እማዬ ብለው መጥራቱን ቢያቆም እናት መሆንሽን አትርሹ። ወይዘሮ ሲቪላ እየሰራው ነው። ገንዘብ ለማግኘት እየተሟሟትኩ ነው። እንደዛ ባይሆን ከልጄ ጋር ጊዜ ያሳልፍ ነበር። ቆይ ግን አንቺ ይህንን ዕዳ እንዴት እንደምከፍለው አታስቢም እንዴ? እንዴት ላላስበው እችላለሁ? በአንቺ መቼም የማያልቅ ዕዳ ውዱ የቤት ውርሴ ሊሸጥ ችሏል። የልጄ ቤት ውስጥ ለማኝ ሆንኩኝ። አንቺ ግን በጭራሽ ምቾትሽ እንዲነካብሽ አትፈልጊም። የምትፈልጊው ዕቃ መግዛት ነው፣ ልብስሽ መለባበስ፣ መዘነጥ። በስራ ሰበብ ትዞሪያለሽ። ይሄን ቤት የገዛሁት በገዛ ገንዘቤ ነው። የሆነ ሰው ዕዳውን መክፈል አለበት። ይበቃሻል፣ በቃ ብዙ አታውሪ። ቆይ እስኪ ንገሪኝ፣ ሙስጠፋ ሰዓት እላፊ አትስሪ ያላለሽም ነበር እንዴ? ለምንድን ነው በስራ ሰዓት ሰርተሽ ልጅሽን በአግባቡ ማትንከባከቢው? ቆይ የራሴን ሰዓት ራሱ አልጨረስኩም። የምን ሰዓት እላፊ ነው የምታወሪው? ከስራ ወጥቼ ትምህርት ቤት ሄጄ ሙሉ ቀን እዛ መዋል ነበረብኝ። ምን አድርጊ ነው የምትይኝ? ምንም ሊገባኝ አልቻለም። ስለዚህ በአጎቴ ኦዛር ግፊት ወደ ሀገር ተመለስክ ማለት ነው? ሰርዳር፣ እንደውም ታውቃለህ፣ ሁሉም ነገር በጣም ጥሩ ነው የሆነው። እቃዎቼን አይቫሊክ ትቻቸው በቀጥታ ወደዚህ መጣው። ግን ይኸውልህ ይህንን ሥራ የግድ መቆጣጠር አለብኝ፣ ያለበለዚያ ደግሞ የምሬን ነው ምልህ ሰርዳር። ቆይ ግን ሙስጠፋ ስራው ደህና ነበር አይደል? እሱን ተወው እባክህ አትጠይቀኝ። የስቶክ ገበያውን ሞክሬው ነበረ ግን አልተሳካልኝም። ግን እኮ ዳሪያ ብልህ ሴት ናት፣ አላስቆመችህም? እሷን አታውቃትም ወይ? ጉዴ ወንድሜ፣ እያወካት ደረቅ እኮ ነች። ገበያው መጥፎ ነው ብዬ ተናግሬያለሁ። እንዲሁም የእናቴን ቤት ራሱ ሸጨዋለሁ። ያን ያህል መጥፎ ነው። ኧረ እባክህ በጣም ያሳዝናል። ለማንኛውም ተወው ዶክተር። እና አንተስ እዚህ ምን እየሰራህ ነው ያለው? ትዳር እንዴት ነው? እስኪ ንገረኝ ልስማው። ታውቅ የለ ትዳር ነው። ትዳር ነው? መልስህ ብዙም ደስተኛ የሆንክ አይመስልም። ምን ተፈጥሮ ነው? እባክህ ሌላ ነገር እናውራ። ይህንን ተወው በቃ። ቆይ አንዴ ስማኝ እንጂ ነገሮች በመጥፎ ሁኔታ እየሄዱ ይመስላሉ። ግልጽ ነው። ዶኑሽን ልትረሳት አልቻልክም አይደለ? ልክ ነኝ? በትዳሬ ውስጥ እያንዳንዱ ቀን አይሊንን እየካድኳት እንደሆነ ነው የሚሰማኝ። በጣም የሚያስጠላ ስሜት ነው። ውስጤ የሆነ ሰፊ ክፍተት አለ። ሙሉ እንዳልሆንኩ ይሰማኛል። ምን ላድርግ? ይህንን ስሜት መርሳት አልቻልኩም። አንተ ልጅ አግቢኝ ብለህ መጠየቅ ነበረብህ። ለትዳር መጠየቅ ነበረብህ። አንድ ላይ መሆን ነበረባችሁ። አሁንም ድረስ ለምን እንደተለያያችሁ አይገባኝም። የሆነ ነገር አጣልቶን ተለያይተን ቢሆን ኖሮ በጊዜ ሂደት ይጠፋልኝ ነበር። እስካሁንም ረሳት ነበር። ግን እኛ የተለያየ ነው እንደዛ አይደለም። ወንድሜ መጀመሪያ እዚህ ስመጣ አልፎ አልፎ በስልክ እናወራ ነበር። ከእኔ ጋር ወስጃት ጥሩ ሕይወት እንዲኖረን ነገርኳት። ግን እሷ ተናደደች። መልሼ መደወል አልቻልኩም እና አላስችል ብሎኝ ደብዳቤዎች ጻፍኩኝ። እየደጋገምኩኝ ላኩኝ። ለአንዱም መልስ አልመለሰችልኝም። ከዛ በኋላ ከሃይሊን ጋር መኖር ጀመርኩኝ። ሰላም ልጄ፣ አሁንም ተመልሷል። የእውነት በጣም አዝናለሁ። ብዙ ዓመት ሆኖታል፣ ግን አሁንም ለዚህ ልጅ እየጻፍሽለት ነው እና ሁሌ ይመለሳል። ለምንድን ነው አሁንም እንዲመለስ የምትጽፊለት? ምናልባት አንድ ቀን ያነባቸው ይሆናል። መልካም ቀን ልጄ። አንድ ጊዜ ሙሉ ብርታቴን አሰባስቤ መልእክት ላኩኝ። አያቷ መለሱልኝ። ዶኑሽ ልታገኝ አትፈልግም አሉኝ። በድጋሚ እሷን መረበሽ አልፈለግኩም።
ሰርዳር በጣም ያሳዝናል። የእውነት በጣም የሚያሳዝን ነገር ነው። ሰላም ሰዎች። አይሊን፣ በጣም ትልቁም ነገር እያወራችሁ ነው መሰለኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አይሊን እባላለሁ። ስለተዋወቅን ደስ ብሎኛል። እኔም ደስ ብሎኛል። ሰርዳር ስላንተ ብዙ ነገር ነግሮኛል። አንተ እንደመጣ ሲሰማ ፊቱ ራሱ እንዴት እንደፈካ። በጣም ይወደኛል። ከሙስጠፋ ጋር ጠጥተን ወደ ቤት እንሄዳለን። የማታ ፈረቃ አልነበርሽም እንዴ? እኔማ ሐኪም ቤት የምትቆይ መስሎኝ ነበር። ልብስ ልቀይር መጥቼ ነው። አሁን ወደ ሐኪም ቤት ተመልሼ ሄዳለሁ። ከመሄዴ በፊት ሰላም ልበል ብዬ ነው። ጥሩ አድርገሻል። ስለዚህ አብራችሁ ነው የምትሰሩት ማለት ነው? አይሊን ስፔሻላይዝ እያደረገች ነው። ልክ እንደ አባቷ ለመሆን እየሞከረች ነው። ሐኪምነት በደምሽ ነው ማለት ነው። አባቷ አውሮፓ ውስጥ አሉ ከሚባሉ የካንሰር ሐኪሞች ውስጥ አንዱ ነው። ስማ፣ ስለ ካንሰር ሕክምና ምንም የማውቀው ነገር የለም። ለእኔ ሁሉም ሐኪም ነው ጓዴ። ለእኔ ሐኪም ሁሉንም ማከም የሚችል ሐኪም ነው። አንተ ምንድን ነው የሚሰራው? ማጓጓዣ ላይ ነው የምሰራው። ዳሪያ ደግሞ ህንፃዎችን ትሰራለች። የስነ ህንፃ ባለሙያ ናት። ኮብልለን የተጋባ ነው። መቼስ በጣም ደስ ይላል አይደል? አዎ፣ በሰዓቱ በጣም ደስ ይል ነበረ። ደስ ብሎናል። ልጅ ወልዳችኋል እንዴ? ልጅ አለን። አንድ ቆንጆ ወንድ ልጅ አለን። ኦዛር ኤፌ ይባላል። ኦዛር የአባቴ ስም ነው እና ኤፌን የመረጥነው ደግሞ የሆነ የጀግና ስም ስለሚመስለኝ ነው። በቃ ገባሽ አይደለም? ጓደኛ በጣም ደስ ይላል። ግን መሄድ አለብኝ ውዴ። ስለተዋወቅን በጣም ደስ ብሎኛል። መልካም ጊዜ ይሁንላችሁ። ቻው የኔ ውድ፣ ማታ እንገናኛለን። ቻው ቻው። ስማ፣ አይገርምህም? ዳሪያ ሁሌ ባይ ትለኝ ነበረ። ከሁለተኛ ደረጃ ትምህርት ቤት ትምህርት ስታቆም በጣም ይገርማል፣ ቻው ብቻ ነበር የምትለኝ። በጣም ይቅርታ፣ የልጄ የመጀመሪያ ቀን ስለሆነ ትምህርት ቤት ትንሽ አረፈ። ችግር የለም ወይዘሮ ዳሪያ። አቶ ፋቲ እባክህ ለእኔ ደግሞ ቡና ስጠኝ። እሺ። ሌላ ምን የምትፈልጉት ነገር አለ? ለእኔ ቡና ብሰጠኝ ደስ ይለኛል አቶ ፋቲ። እሺ። ምንድን ነው? ፈጣሪ ሆይ። እሺ፣ እርሱ እንዳሉ ነዛት ዳፍኒ ሶመርን ፈርተው ነበር። እሱም በጣም ከፋው። ምን ጥያቄ አለው? እቺ ልጅ አባቷን አታውቀውም። ይኸውልህ ወንድሜ፣ በሚስጥር እቺ ልጅ አባቷን እንድታገኝ እያደረክ ነው። ችግር ውስጥ ትገባለህ። ምን አደረግኩ? አያቶቿን እንድታይ እነሱ ጋር ወሰድኳት። ሶመር እዛ መኖሩን በምን አውቅ ነበር? እሺ፣ አንተ ስለ ሶመር አታውቅም፣ ግን ከሩቻን ጋር እንድትገናኝ እያደረክ ነው። ቱርካን ብታውቅ ምን ይፈጠራል? አታውቅም። ዳፍኒን አውርቻታለሁ። ለእናቷም ቢሆን ለማንም ቢሆን አትናገርም። እሺ። በፈጣሪ ልጅ እኮ ናት። የሆነ ነገር ካፏ ሊያመልጣት ይችላል። እሷን ማመን አለብህ እንዴ? ይኸውልህ ቱርካን ይህን ነገር ከሰማች አንተ ራስህ ዳፍኒንን እንድታገኛት አትፈቅድልህም። እባክህ እንዲህ አይነት ነገር በሚስጥር አትስራ። ነዛት ምንም ግድ አይሰጠኝም። ወንድሜ፣ ችግር ውስጥ ትገባለህ። ይሄ ነገር ፈንድቶ ራስን ነው የሚጎዳ። ቢያንስ ከሶመር ጋር እንዳትገናኝ። ነዛት በቃሽ፣ በቃ ምንም አትበይ። ጂብሪዬ፣ ነይ እስኪ አንድ ጊዜ እዚህ ጋር አግዢ። ነዛት እባክሽ፣ ልጅቷ እኮ ተኝታለች። ልጅቷ ምንም ሳትበላ ተኛች። እፍ ጂብሪዬ፣ የት ነው ያለሽው? አትጮሂ። እሺ፣ ይኸውልህ አየህ አይደለ? እየሰማች ራሷ አትመጣ። ይሄ ጩኸት መቼም አያቆምም። ምራት ነኝ ወይስ ባሪያ? ግራ እየገባኝ ነው። እሺ፣ እንደው ፈጣሪ ፍቃዱ ሆኖ እዚህ ቤት ውስጥ ብቻችንን ብንቀር እንዴት ደስ ባለኝ። አንቺ አትጨነቂ። ነገሮች ጥሩ ከሄዱልኝ ሌላ ቤት እንከራያለን። በቃ አንተ ለምን ሌላ ቤት ትከራያለህ ውዴ? እነሱ ይውጡ እንጂ። ስለዚህ ወንድሜና እህቴ ከቤት ይውጥልኝ ያልሽ ነው? አዎ የኔ ውድ። እኔ ለብቻዬ መኖር አልፈልግም አላልሽም እንዴ? አንቺ ራሱ የምትፈልጊውን አታውቂም እንዴ? እኔ የምፈልገው ሰላም ነው ፋቲ፣ ሰላም ነው የምፈልገው። ጄብሪዬ፣ በይ ተነሽ። እህቴን አታስጮያት። ቱርካን ለራት ልትመጣ ስለሆነ እኔን ለዝግጅቱ እየጋበዘችኝ ነው። በይ ተነሽ። እኔ ደግሞ በሩ ልክፈት። እኔ ራት አቅራቢና አንሺ ሆናለሁ። አንተ ደግሞ ጥበቃ ትሆናለህ አቶ ፋቲ። ጥበቃ? ቢያንስ እንዲያት በይ እስኪ።
ኪራዝ ምግብ በልታለች? አዎ አብልታታለች። አሁን ክፍሏ እየተጫወተች ነው። ምን አሰብኩ መሰላችሁ? ዳሪያንና ልጇን እራት ብጋብዛቸው ደስ ይለኛል። ዳሪያን አዋርቻት ነበር። ስራ ነኝ ቆይቼ ነው የምመጣው ብላለች። የዛችን ሴት ቤት በመሸጣቸው በጣም ትልቅ ስህተት ሰርተዋል። አሁን ከእሷ ጋር ተፋጠዋል እና በቀላሉ ሊያስወግዷትም አይችሉም። ቤቱ ተሸጠ እንዴ? አዎ። ሙስጠፋ በዕዳ ምክንያት ቤቱ እንድትሸጡ አድርጓል። በእርግጥ ዕዳ ብቻ ቢሆን ምንም ችግር አልነበረውም። የእሷን ዕዳ ለመክፈል በጣም ብዙ ገንዘብ ከአባቱ ወስዷል። ትልቅ ኪሳራ ነው። ይኸውልህ ይሄ ምስኪን ሰውዬ ሐኪም ቤት የገባው በእሷ ምክንያት። ሩቻን እባክሽ ተይ። እና ዋሻው ኦዛር በሐሳብ ብዛት ታማርል እንደ ሐኪም ቤት የተኛኸው? አሁን የት እየኖሩ ነው? ዳሪያ ጁንዳ ውስጥ ቤት ገዝታለች። በሞርጌጅ ነው የገዛችው። ቤት ቢሆን ጥሩ ነበር። ግሮኖ ነው እና ደግሞ በጣም ነው የሚያስጠላው። በፊት ሙስጠፋን ብዙ ጊዜ አስጠንቀቄው ነበረ። የአክሲዮን ሥራ ውስጥ እንዳይገባ ነግሬው ነበር፣ ግን ሊሰማኝ ፈቃደኛ ያልሆነም ነበረ። እንዲህ አይነት ነገሮች ብዙም አያውቅም። እውነቱን ለመናገር በጣም ያዘንኩት ለኦዛር ኤፌ ነው። ከዛ ሴትዮ ጋር እንዴት አይነት እድገት እያደገ እንደሆነ ፈጣሪ ብቻ ነው የሚያውቀው። በእርግጠኝነት ዳሪያም ከእሷ ጋር መኖር አትችልም። ያው እዚህ ጋር እየጻፍኩት ነው። ቢቆይም ይሄ ነገር ችግር መፍጠሩ አይቀርም። እና ሶመር ታዲያ ምን አሰብክ? ሴልቹክን ላየው ሄጄ ነበረ። ከዛ በኋላ ደግሞ ሚኒ ለማየት ሄድኩ። ብዙም ደህና አትመስልም። የእሷን ነገር ተወው። እንደዚህ በቀላሉ ደህና ልትሆን አትችልም። አዎ እሱስ እውነት ነው። እሷን ብትሆን እኮ ቶሎ ለመዳን ወደ ቀድሞ ጤናዋ ለመመለስ ምንም ያደረገችው ነገር የለም። መጨረሻዋ ምን እንደሚሆን እኔ እንጃ። በዛ ላይ ደግሞ ታሳዝነኛለች። በፈጠረህ አምላክ፣ ቆይ ለምንድን ነው የምታሳዝነው ኦዛር? እራሷ ላይ ያመጣችው ችግር እኮ ነው እንደዚህ እንድትሆን ያደረጋት። የሚገርማችሁ ነገር እኔማ በእኔ ቤት ጥሩ ልሆንላት ብዬ ለያት ሄጄ ነበረ። ፊቴን እንኳን አላየችው። ቆይ አንተንስ ምንድን ያደረገች? ቢያንስ ልታናግርህ ሞክራለች? አዎ አናግራኛለች። ስለ ኪራዝ ጠይቀኛለች። አይሆንም። እንዲህ አይነት ሁኔታ ላይ ሆና እሷን ማየት አትችልም። እድሜ ልኳን ደህና ልትሆን አትችልም። መድኃኒቷን በትክክል ከወሰደች፣ ምግቧን ከበላችና ወደ ራሷ ለመመለስ ከጣረች ኪራዝን ማየት እንደምትችል ነግሬያታለሁ። ከሐኪሟ ጋር ማውርቼ ነበር። ኪራዝን ብታገኘት ለእሷ ጥሩ ነው ብሏል። እንዲህ አይነት ሁኔታ ውስጥ ሆና አይሆንም። አውቃለሁ። ዝም ብላ የእናቷን ፎቶ እያየች ነው ያለችው። ግን ደግሞ እናቷን አንዴም ጠርታት አታውቅም። እንዴትና መቼ ይህንን ነገር እንደምንወጣው አላውቅም። አንተ ከሄድክ በኋላ እንዴት ቤቱን እንዳቃጠለችው፣ እንዴት በመከራ ከዛ ቤት ጎትቼ እንዳወጣኋትና ሐኪም ቤት ውስጥ የተዘጋባት በዛ ምክንያት እንደሆነ ትነግራታለህ። ያኔ ጥያቄ መጠየቅ ታቆማለች። ተይ እንጂ ሩቻን እባክሽ። ምን ነካሽ? ልጅ እኮ ናት። እንዴት ነው ይህንን ነገር ምነግራት? ሶመር እሺ፣ ከቱርካን ጋር ተገናኝተ ነበር? አዎ፣ መገናኘት ከተባለ ተገናኝተናል። ዛሬ ዳሪያን አይቻት ነበር። የት? እንደሚመስለኝ ከሆነ እኛ ቢሮ ስራ ጀምራለች። አታዋራኝም። ዞር ብላ አታየኝም። እንደማታውቀኝ ነው የምታልፈኝ። አርክቴክቷ አሁን ላይ ከሁሉም በላይ እንደሆነች ነው የምታስበው። ምን ነው ኢዝሚር አልነበሩም እንዴ? እኔ ምን አውቃለሁ እህቴ። እዛ ስራ ከጀመረች ተመልሰው መጥተዋል ማለት ነው።
ነስሪን ልቤን አመመኝ። በዚህ ቤት ውስጥ ደስታም ሐዘንም የተጀመረው ባንቺ ነው። መልሶ ደግሞ ባንቺው አለቀ። ዳሪያ ተመልሳ መጥታለች። እስኪ ንገሪኝ ታዲያ እንዴት ነው እኔም ፊት ለፊት የምታየኝ? እንደ ምድር አሸዋ በትናን እንዴት ነው ምንም እንዳልተፈጠረ የልጄን እኔን የማየው? እኔም እሱን ይቅር የምልበት ብርታቱ የለኝም፣ ወይ ደግሞ የምረሳበት ምንም አይነት ልብ የለኝም አሁን ላይ። አባዬ እባክህን ራስህን እንደዚህ አታሰቃይ። ይኸውልህ እናታችን እዚህ ብትኖር በጣም ትናደድብ ነበር። ልክ ነሽ፣ ግን አሁንም ድረስ በጣም ይከፋኛል። ቆይ ግን እኛ እንዲህ መሆን ነበረብን? ማንም ሰው ሌላው ስላለበት ሁኔታ በሚያሳዝን ሁኔታ ምንም ነገር አያውቅም። ህልም ነበረን፣ ግን መሀል ላይ ወጀቡ አስቆመን። ወደ ህልማችን መመለስ አልቻልንም። አባዬ ያለፈውን መቀየር አንችልም። ልክ ነው። ህይወት የራሱን መንገድ ይዞ እየሄደ ነው። አንቺም ደህና አትመስይም የኔ ልጅ። አይ ምንም ነገር የለም፣ ደህና ነኝ። እኔ ደህና ስትሆኝና ሳትሆኝም አላውቅሽ። ሶመርን አገኘሽው እንዴ? ሶመር እዚህ መሆኑን አንተ በምን አወክ? በስልክ ሳዋራሽ ድምፅሽ ውስጥ ያለውን ጥድፊያ የማልሰማው ይመስልሻል እንዴ? እና ደግሞ ያው አቶ ኦዛር መንገድ ላይ አግኝቸው ሶመር ወደዚህ መመለሱን ነግሮኛል። የራሱ ጉዳይ ንገረኝ። የሶመር መምጣት ለምንድን ነው የሚያሳስበኝ? በዛ ላይ ከዚህ በኋላ ለእኔ እንደማላውቀው ሰው ነው። እንደሱ አትበይ የኔ ልጅ። አሁንም ቢሆን የልጅሽ አባት ነው። ከምንም በላይ ደግሞ የሆነ ጊዜ የምታፈቅሪው ባልሽ ነበረ። ይሄን አትርሽ። የሆነ ጊዜ ላይ አዎ ነበር። የሆነ ጊዜ ላይ እናቴ በሕይወት ነበረች። አሁን ግን የለችም። አባዬ እሷን መመለስ እንችላለን? አንችልም። ስለዚህ ያለፈው ታሪክ አልፏል አባዬ። አሁን እናቴ በገነት አበቦች ተከባ መቃብሯ ውስጥ ናት። ሶመር ደግሞ ልቤ ውስጥ ምንም አይነት ቦታ የለውም። ሰላም ሰላም። በሰዓቱ መድረስ አልቻልኩም ነበር። እነሱም ገና መምጣታቸው ነው። ዳፍኔ ግን እንቅልፍ ወስዷታል። እሷ ክፍል ናቸው። ያሳፍራል። ይሄን ይዤ መጥቻለሁ። ቃል ገብቼ ነበር። ነገ መስጠት ትችል ነበር እኮ። ደህና ደሪልኝ የኔ መላክ።
የሚበላ ነገር ሰርቻለሁ። አይላ ቆንጆ አበባ ጎመን ሰርታለች። መብላት ትፈልጋለህ? አራበኝም ውዴ፣ በጣም ደክሞኛል። ገብቼ ረፍት ላደርግ። እሺ እንደፈለክ። ደህና ደሪ። ደህና ደር። ቻው የኔ ውድ። እንገናኛለን። አበባ ጎመን በጣም ይወድ ነበር። ለምን አልበላም? ሶመር መጥቷል። ተመለሰ እና አሁን ምንድን ነው የሚፈጠረው? እናንተ የሰርግ ቀናችሁን ወስናችኋል። ቆይ እኔ ምን ላድርግ አይላ? ይሄ ህፃን ጨዋታ አይደለም። እኔና ካርታል የራሳችንን ህይወት መኖር አለብን። እሺ ግን አቶ ሶመርን ታፈቅሪዋለሽ? ካርታልኛ ላይ በጣም ለፍቷል አይላ። ለእኔና ለልጄ በጣም ሰላማዊ ምንም የማንጎዳበትን ዓለም ፈጥሮልናል። ግን ሶመር ምን አደረገ? እንዴት ነበር? ከስቃይና ከእንባ ውጪ ምንም የሰጠን ነገር የለም። ንገሪኝና ፍቅር ማለት ይሄ ነው? ይሄ በሐዘን የሚያልቅ ታሪክ ነው በቃ። ሌላ ምንም ነገር የለውም። ግን ሁሌ መጨረሻው ይሄ አይደለም። የሰው ልጅ ፍቅር የሚይዘው በህይወቱ አንድ ጊዜ ነው እና ደግሞ በጥረትም ፍቅር ውስጥ ይገባል። ለዛ ፍቅር ጥረት ብቻ ሳይሆን ልጅነቴን ሰጥቼው ነበር። ስለዚህ ይሄ ማለት ፍቅርሽ ትልቅ ነበር ማለት ነው። ልጅነትሽንም ወስዶታል። ግን ይህ ቱርካን ተመልሶ መጣ። እሺ አይላ፣ ከዚህ በላይ በቃ ግራ አታጋቢኝ። እውነቱን ለመናገር ቱርካን፣ ጭንቅላትሽም ልብሽም ግራ ተጋብቷል። አንቺ ደግሞ ምንም አትበይኝ ትይኛለሽ። የኔ ልጅ ዛሬ ከኔ መሸሿ ልቤን በጣም ሰብሮታል። ፈራችኝ። የምወስዳት መስሏት ነበረ። የሆነ ሰው እንዳዋራት በጣም ግልጽ ነው። ይኸውልህ ሶመር፣ ምንም ቢሆን ምንም ለብዙ ዓመታት እኮ አልተገናኛችሁም ነበር እና ደግሞ ከቱርካንም ጋርም ቢሆን በተደጋጋሚ ያን ያህል ሰላም ውስጥም አልነበራቸው። ያለችበት ሁኔታ ከባድ ነው። ብትቸገርም እንደኔ ተረጋግተ መቅረብ አለብህ። ተረጋግቻለሁ አባዬ። የድሮ ሶመር አሁን የለም። ልጄ ጊዜ ያስፈልጋታል። የእሷን ልብ ለማሸነፍ መጀመሪያ የቱርካንን ልብ ማሸነፍ አለብኝ። ይህንን የምታደርገው ለዳፍኒን ስትል ነው ወይስ ደግሞ? አሁንም ቢሆን ቱርካንን በጣም ወዳታለሁ አባዬ። ይሄ መቼም አይለወጥም። ይህንን ፍቅር መቀየር አልችልም። ዛሬ ሳያት እንደ አዲስ ነው የተገለጸልኝ። 5 ዓመት ሙሉ ባጠገባችን አልፏል። ይህ ፍቅር ይቀንስ ይሆን? ይህ እሳት ወደ አመድነት ይቀየር ይሆን? እውነታ የእሷ ብቻ ናት። ራሴን ከእሷ ጋር ነው ያገኘሁት። ራሴን ያጣሁት ከእሷ ጋር ነው። ዛሬ አይኗን በትኩረት አየሁት። ምንም ሳላስብ፣ ምንም ሳልናደድ በትክክለኛው ማንነት ያየኋት። እዛው ነኝ አባዬ። አዎ እዛው ነኝ። እኔ ቤቴና ሀገሬ እዛው ነን። ይሄን የገባኝ
አክስቴ ሩቻን ደህና አደርሽ ዶኑሽ? ሁሉም ነገር ሰላም ነው? አባዬ ደህና ነው? አዎ ሁሉም ነገር ሰላም ነው። ምንም ነገር አታስቢ። በይ እንሄዳለን፣ ተዘጋጂ። የት ልንሄድ ነው? ሐኪም ቤት። የምን ሐኪም ቤት ነው? በይ ዶኑሽ ልብስሽን ልበሽና እንሂድ። አክስቴ ሩቻን ለምንድን ነው ሐኪም ቤት የምንሄደው? የኔ ልጅ ፊትሽን በመስታወት አይተሽው አታውቂም እንዴ? እይ በፈጣሪ ስም ጉንጯ ቅልት የሚለው ዶኑሽ የት አለች? እንዴት ነው ይሄ የተፈጠረው? የለሽም እኮ። አሁን ሐኪም ቤት እንሄዳለን። ሁሉም ምርመራ ይደረግልሻል። ሁሉንም ነገር እናጣራለን። ያለሽበትን ሁኔታ በደንብ አድርገን እናጣራለን። ከዛ የሚያስፈልገውን ነገር እናደርጋለን። አያቴ ደውላልሽ ነበር? አይ ውዴ፣ እኔ ለማንም አልደወልኩም። ለእኔ ማንም የደወለልኝ የለም። በፈጣሪ እንዲህ አታድርጊ። ይኸውልሽ ዶኑሽ፣ እናትሽ በተደጋጋሚ ነው በህልሜ የምትመጣብኝ። ለልጄ እናት ለመሆን ቃል ገብተሻል እያለች ትጠይቀኛለች። እውነቱን ለመናገር ቅዠት ነገር ነው። ዛሬ ጠዋት ልቤን በጣም ሲከብደው ጊዜ ወደዚህ መጣሁ። በይ 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 ቶሎ በይ ልበሽ። የእውነት አሁን በጣም ደህና ነኝ። ሐኪም ቤት መሄድ አያስፈልገኝም። እልህኛ አትሆኚ። ደህና አይደለሽም ልጄ። በይ ዶኑሽ፣ እንዴ በጣም ነው የሚያሳፍረው። እዚህ ድረስ መጥቻለሁ እኮ። በይ ያስኩሽ ነይ ወደዚህ። ማንን ለማጃጃል እየሞከርሽ ነው? ያስኩሽ አንቺ አይት የኔ ፍቅር። እሺ ነይ። እሺ ጨዋታው ይበቃል። በጣም አላበሽ እኮ። እማዬ አንድ ነገር ልንገርሽ። እስኪ ንገሪኝ የኔ ትንሽ ጡጣ። አባቴ መጥፎ ሰው ነው እንዴ? ለምን እንደሱ አልሽ? እማዬ ልጅ እያለሁ ሰርቆ ወስዶኛል ነበር። አይደለም ውዴ፣ ያን ያለ መግባባት ነገር ተፈጥሮ ነው። እንደዚህ አይነት ነገር አታስቢ እሺ? እኔ ትችሽ አልሄድም እማዬ። አባቴ ከሩቅ እኔን ፈልጎ ቢመጣ ራሱ አልፈልገውም። ደህና አደርሽ አይላ? ደህና አደርሽ? ይበቃል። ለኔ በቂ ነው። ለብዙ ዓመት አንድ አይነት ነገር ማለት አልሰለቸውም። ምንድን ነው? የፖስታ ቤቱ አለቃ ሚስት ሞግዚት ሆና ነው? በፈጣሪ ምን አይነት ሰዎች ናቸው ሲያበሳጩ! አምላኬ ሆይ ኡፍ! ሰላም፣ ደህና አደርክ አባዬ? ደህና አደርሽ ማሬ። አንድ ነገር ልጠይቅህ። ትናንት ሶመርን አግኝታችሁት ነበር እንዴ? አይ ምን ነው? እና ታዲያ ለደፍኔ ስለ ሶመር ነግረሃት ነበር? የኔ ልጅ ለምንድን ነው እንደሱ ያልሽው? ትላንት ጠዋት አንድ ጥያቄ ጠይቀሽኝ ነበር። ምንድን ነው እንዲህ አይነት ጥያቄዎች ያበዛሽ? ደፍኔ ስለ ሶመር ለየት ያሉ ጥያቄዎችን እየጠየቀችኝ ነው እና ሳስበው ምናልባት ትዝ ብሏት ይሆናላ። ምንም እንኳን ሩቅ ቢሆንም አባቷን እንደሆነ በደንብ ታውቃለች እኮ። ምን ማለት ነው አባዬ? ልጆች እያደጉ ሲሄዱ እንዲህ አይነት ጥያቄዎችን መጠየቃቸው የማይቀር ነገር ነው። እሺ አባዬ፣ አመሰግናለሁ። መልካም ስራ ይሁንልህ። ለአንቺም እንደዛው።